በ2018 በጀት ዓመት ከ2.7 ቢሊዮን ብር በላይ ገቢ መሰብሰቡን የወላይታ ሶዶ ከተማ ገቢዎች መምሪያ አስታወቀ። ወላይታ ሶዶ የንግድ ማዕከል በመሆኗ ያወሱት የከተማዋ ከንቲባ ወይዘሮ ታገኝ ኃይለማርያም በቀጣይ የገቢ አሰባሰብ ስርዓቱን ይበልጥ በማሻሻል የውስጥ አቅምን ማጎልበት ያስፈልጋል ብለዋል። የከተማው ገቢዎች እና ንግድና ኢንዱስትሪ መምሪያዎች በጣምራ የ2019 በጀት ዓመት የደረጃ ለግብር አሰባሰብና የንግድ ፈቃድ እድሳት ማስጀመሪያ ንቅናቄ መድረክ አካሂዷል። ሀና ደረሰ ተጨማሪ አላት። የወላይታ ሶዶ ከተማ ገቢዎች መምሪያና ንግድና ኢንዱስትሪ መምሪያ የ2019 በጀት ዓመት የደረጃ ለግብር ከፋይ የግብር አሰባሰብና የንግድ ስራ ፈቃድ እድሳት ማስጀመሪያ ንቅናቄ መድረክ ተካሂዷል። በንቅናቄ መድረኩ ላይ የተገኙ የወላይታ ሶዶ ከተማ ከንቲባ ወይዘሮ ታገኝ ኃይለማርያም በ2018 ዓመተ ምህረት ከ2.7 ቢሊዮን ብር በላይ መሰብሰቡን ገልጸው የሶዶ ከተማ የንግድ ከተማ ከመሆኗ ጋር ሲታይ ግብር በተገቢው ተሰብስቧል ማለት ስለማይቻል የገቢ አሰባሰብ ስርዓት ማሻሻል ይገባል ብለዋል። ዘንድሮ ብቻ ከ2.7 ቢሊዮን በላይ መሰብሰብ ችለናል በበጀት ዓመቱ በማዘጋጃም በመደበኛም። ስለዚህ ያው በዚህ ሂደት ውስጥ እንግዲህ ብዙ ነገሮች አሉ። ከተማችን እንግዲህ ከፍተኛ የንግድ እንቅስቃሴ ያለባት በርካታ በሮች የንግድ በሮች ያሉባት ከተማ እንደመሆኗ መጠን ያለንን ፖቴንሻል በሙሉ ግብር ሰብስበናል ማለት አይቻልም። ቀጣይ ግን በዘንድሮ ዓመት ያላሳካናቸው እንደ ቅድ ያዝናቸው ብዙዎችን ቀጣይ በጀት ዓመት ላይ በደንብ አጠናክረን የምንቀጥል ነው። ይሄ እንግዲህ በጊዜ ገደብ የተገደበ ስለሆነ እንግዲህ በ10 ቀን ውስጥ ለመጨረስ ነው ግብ አድርገን የተያያዝ ነው። ምክንያቱም ዘንድሮ ለየት የሚያደርገው ሰፊ ዝግጅት ተደርጓል። የአቅም ግንባታ የባለሙያ ያደረጃጀት እንደዚሁም ደግሞ በቴክኖሎጂ በሲስተም የተደገፈ ነው። ያለውን ጊጋባይት እንዲጨምር አድርገናል። ፍጥነትም እንዲኖረው ሰው ሳይስተጓጎል እንደዚሁም ፋይል አደረጃጀቱንም በግብር ከፋዩ ስም ልየታ አድርገን በቂ ዝግጅት ከወዲሁ አድርገናልና በዛው ልክ በ5 ማዕከላት ላይ የግብር አሰባሰቡ የሚደረግበት ሁኔታ ይኖራልና ከወዲሁ ንግዱ ማህበረሰብ በተለይ የደረጃ ለግብር ከፋይ ፍቃድ ንግድ ግብር እንዲከፍልና ፍቃድም ደግሞ በዚሁ አያይዞ እንዲያሳድስ በዚህ አጋጣሚ እንግዲህ ጥሪ ያቀርባሉ። የከተማው ገቢዎች መምሪያ ኃላፊ የሆኑት ወይዘሮ አማረች ዮሐንስ በበኩላቸው ግብር ከፋዩም ይሁን የመምሪያው ሰራተኞች በግብርና ታክስ ላይ የሚደረጉ ስወራዎችን ከመከላከል አኳያ መተባበር አለባቸው ብለዋል። እንደ ወላይታ ሶዶ ማሻሻል አለባቸው። ግብር ከፋዩም የተቋም ባለሙያም አጠቃላይ ማህበረሰብም ብለን የምናስበው ግብር ከሆነ አካል ተወስዶ ሌላ ቦታ የሚሄድ እንዳይደለ አውቆ ከማንም በላይ ባለቤት ሆኖ ተሰምቶት በግብር ላይ የሚደረግ ስወራዎችን በግልጽ እየተቃወሙ መታገልን ይፈልጋል። ትላልቅ የታክስ ስወራዎች የሚደረጉበት የተለያዩ የግብር ስወራ በውስጥም በውጭም ባሉ ችግሮች በግብር ላይ አላስፈላጊ የሆኑ ጉዳቶች የሚደርሱበት ታማኝ የሆኑ ግብር ከፋዮች አሉ፣ ታማኝ የሆኑ ባለሙያዎች አሉ። ግን ማሻሻል ያለባቸው ጤናማ መስመር ላይ ያልሆኑ ግብር ከፋዮችም ጤናማ መስመር ላይ ያልሆኑ ባለሙያም ቢሆን ይሄ የሀገር ጉዳይ ስለሆነ ፍጹም ንጹህ በሆነ መንገድ ገቢን ወግኖ ሁሉም የኔ ነው ብሎ ህገወጥነትን ከመታገል አንጻር መቆም አለበት። በንቅናቄ መድረኩ ላይ የተሳተፉት የደረጃ ለግብር ከፋዮች በበኩላቸው ግብር መክፈል ለጋራ ልማት መሆኑን ተገንዝበው እየከፈሉ መምጣታቸውን በመግለጽ ለቀጣይ ጊዜያትን በአግባቡ ለመክፈል መዘጋጀታቸውን ተናግረዋል። ግብር የከፈልኩ ነው ያው ደረጃ ላይ እስካሁን ያው የከፈልኩ ነው። ምንም የቀረብኝ ነገር የለም። በተባለው በመጣው መመሪያ መሰረት የከፈልኩ ነው ያለው ማለት ነው። አሁንም ያው መክፈል ግዴታችን ነው ያለው። አሁን ቀጣዩን ደግሞ ያለው ለመክፈል ዝግጁ ነው። እኛ እንግዲህ መሰረቱ ከጥንት ጀምረን ከትንሽ ከዝቅተኛ ገንዘብ ጀምረን እግዚአብሔር ይመስገን እየከፈልን ነው ነው። ግብር ለኔ አዲስ አይደለም። በመሰረቱ ጥሩ ደረጃ ላይ ደርሰናል። አሁን ግብር ለሀገር ነው፣ ለራስም ደህንነት ለሀገርም ደህንነት አጠቃላይ ለሀገር ነው ግብር። ያንን ደግሞ
መቃወምም የለም። በበኩሌ እኔ በጸጋ በደስታ ነው የምቀበለው። አመት እስኪደርስ ነው እንዳው የሚጓጓው ነኝ። ለመንግስት ሰራተኞች ደሞዝ ይከፈላል፣ ነጋዴው በሰራው እና ክፍል በጊዜ አንደኛ ግብር መክፈልሽ ላንቺም ኢዳን ትገላገያለሽ። አንደኛ ንግድሽ አንተና አይወዛገብም፣ ከፍለሽ ወደ ስራ ትገቢያለሽ። 1-2 ቀን 3 ቀን መታሸጉ አይቀርም ባለ መክፈልሽ ማለት ያ እንዳይሆን በጊዜ መክፈልን እንመርጣለን። እኛ ግብር መክፈል እዳ አይደለምና ዜጎች ለሀገር ልማት ለጋራ ጥቅም መንቃት አለባቸው ተብሏል።